ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለሰኔ በዛቲ ዕለት አይረፈት ቅድስት ማርታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚች ቀን በትሕርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላም ስራዋ ተገለጠ። የርኩሰት ስራንም በግልጥ አብዝታ የምትሰራ ሆነች። ክብር ምስጋና ይግባውና የጌታችን የኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት። እንዲህም አላት፣ አንቺ በምግባር የረከስሽ ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋትም ዘንድ አባበለችው። እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶሱም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሐ ገባለሁ እንጂ ወደዚህ ሥራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልነው አላምንሽም አላት። ያን ጊዜም ሄዳ ጥሪቷንና ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ አለች እንዲህ እያለች ትገስጻት ነበር። በጭቃና በደንጊያ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትችያለሽ? ሁለተኛም በጸሎቷ ቤቱ ቤተ ክርስቲያንን ከሚጠብቀው የደረሰብኝን ኀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለማርታ ጥምተ ዝክር ወዜና ዘተአጽፈት ሰቀ አልባሰ ወርቅ መኒና አመገሰጻ የተባ ውስተ ቤተ መቅደስ እንበለ ንጽህና እስከነ ሞአቶ ለእኩይ ህሊና አቃቤ ወህት ምክንያተ ኮና። በዚችም ዕለት ሰማዕት ኮሪዮን አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ ኤላሪዮን የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉሥ ዮላኪዮስን ጣዖታትን ስለ ማምለኩ ይገስጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህን? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህ በኋላም ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ ከቶ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሁሉ ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህችም ምልክት ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት ሞቱ። ከዚህም በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይም የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡ ታዞ ከቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤላሬዎስ
ዘተአገሰ ስቃያተ መጠና ሃቲ አመት ዘአልወ ጽርዓተ እንዘ ኢይፈርህ ምንተ ዘያንበለብ ልሳተ ማእከለ እቶን ጸለየ ጸሎተ እስከ ብዙሃን አምኑ ወኮኑ ሰማዕተ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚች ቀን በልኪም ከሚባል አገር ሳኑሲ በሰማዕትነት ሞተ። በዚችም ዕለት ሐራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። በዚችም ዕለት የአርቃዲዮስ የእህቱ የዲሙናስያ የግብፃውያኑ የአሞኒ የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገድላቸው ፍጻሜ ሆነ። በዚችም ዕለት በካህዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። በዚችም ዕለት የአባ ሞንና የሚናስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተጸምዱከ ዘልፈ ለላ አነብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ የመሐረነ ኢየሱስ ክርስቶስ ታምሪሁ ለአቡነ ብፁዓዊ ነአኩቶ ለአብ ጸሎቱ ወኃይለ ረድኤቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ስምዑ አኀውየ ወአኀውየ ዜና ዕረፍታ ለብጽኢት ማርያም ብጽኢት ወፍቅርቱ ለአቡነ ብፁዓዊ ነአኩቶ ለአብ ጸሎትና የረድኤቱ ኃይል ከህዝበ ክርስቲያን ላይ ጸንቶ ይኖርና አባታችን ጻድቁ ነአኩቶ ለአብ ያደረጉት ተአምር ነው። ለከበረ አባታችን ነአኩቶ ለአብ የሚወዳት ሚስቱ የነበረች የንጽሕት ማርያምን የዕረፍቷን ዜና አባቶቼ ወንድሞቼ ስሙ። ጸሎቷና በረከቷ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እግዚአብሔር የሰጣት ጸጋ ይህ ነው። የከበሩ ልብሶችን የተሸለሙ አክሊሎችንም በጎ ተጋድሎ እንዳላቸው ደናግል ተሰጣት። ከዚህም በኋላ ስለ ድንግልናዋ ቤተ እንቁ የምትባል አንዲት ሀገር ሰጣት። ዳግመኛ እንዲህ ብሎ ቃል ኪዳንና አስራትን ሰጣት። መታሰቢያሽን ያደረገ ስምሽን የጠራ ቤተ ክርስቲያንሽን የሰራ ገልሽን ያጻፈ ከአንቺ ጋር በግልጥ ይለፍ። ይህንንም ብሎ በንጹሕ አንደበቱ በማይታበል ቃሉ ማለላት። ጸሎቷንም የእግዚአብሔር ቃል ኪዳን ከእኛ ጋር ይኖር ለዘላለሙ አሜን። ዳግመኛም አባቶችና ወንድሞቼ ስሙ። የአባታችን ነአኩቶ ለአብ ወዳጅ እናቱ የመርኬዛ ዕረፍቷ ወር በገባ በ27 ቀን ነው። ስሞቻቸውን የጻፉ እኛ ገላቸውን ያጻፍን ጸጋቸውን ከመቀበል አፍረን አንመለስ። በንጹህ ልብ መስዋዕትና ጸሎትን የሚያደርጉ ካህናት፣ ዲያቆናት፣ ህዝባውያን በአንድነት እግዚአብሔርን ይቅር ይበለን ለዘላለሙ አሜን። በእውነት ይደረግልን። የአባታችን የጻድቁ የነአኩቶ ለአብ ጸሎቱና በረከቱ አማላጅነቱ ለሀገራችን ሰላም ለህዝባችን ፍቅር አንድነት ያድልልን። አማላጅነቱ አይለየን አሜን። በኢያሪኮ አንዲት ሴት ተገኘች። ራኬብ ዘማ የተባለች ሰማዋለች። እግዚአብሔር ለእናንተ ያደረገውን ሰማው። በከናናውያን ላይ፣ በፌሪዛውያን ላይ፣ በጌርጌሳውያን ላይ፣ በኢያቡሳውያን ላይ ያደረጋችሁት፣ በአሞራውያን ላይ ያደረገውን እግዚአብሔር ሰማው። በእናንተ ላይ እግዚአብሔር ያደረገውን ሰማው። የእናንተ አምላክ እኮ አለች፣ በሰማይም አምላክ ነው በምድርም አምላክ ነው አለች። ክብር ምስጋና ለዘላለም ለስሙ ይድረሰው። በሰማይም አምላክ ነው በምድርም አምላክ ነው አለች። የኔና የእናንተ አምላክ በሰማይ ምንድን ነው? በምድርስ ምንድን ነው? በባህር ውስጥ ምንድን ነው? በሁሉ ስፍራ ምንድን ነው? ወደ ሰማይ ወጣ የታላቁ ንስር ክንፎይ ቢሰጠኝ አለ ልበ አምላክ ዳዊት። በረከቱ ይደርባችሁ። የታላቁ ንስር ክንፎይ ተሰጠውኝ ወደ ሰማይ በወጣ እስከ ናጌብና እስከ አድማስ ጫፋቸው ድረስ ብሄድ ወደ ጥልቁም መውረድ እችል በወርድ እግዚአብሔር ሆይ አንተ በዚያ ነህ አለ። አንተ ቤት ነህ? የት ነው ያለው እግዚአብሔር? ከዛ ቀጥሎ ምን አለ? ቀኝህ ይደግፈኛል። ምን ይደግፈኛል? ቀኙ ይደግፋችሁ። ምን ይደግፈኛል? ምን ይደግፈኛል? ቀኝህ ይደግፈኛል። እጅህ ያነሳኛል። የወደቀ አይደል የሚነሳው? አትንገዳገዱም? አንዳንዴ
ኃጢአት በተለይ አንገዳግዳል። ስትንገዳገድም አይደግፍሃል ቀኝህ። እግዚአብሔር ይደግፋችሁ። ብትወርቅ በማ ትነሳለህ? በእግዚአብሔር። ከወደቃችሁበት ያንሳችሁ። አይችልም? አያደርግም? ረዓብ ዘማ ይሄንን አወቀች፣ አመነች። እግዚአብሔር ያደረገውን አውቃለሁ። ሞዓብ ተንቀጠቀጠ፣ አሞን ደነገጠ። ኢያሪኮውያን ነገስታቱ ሳይቀር ሰሙ። ልባቸው ቀለጠ፣ ልባችን ቀለጠ። የእናንተ አምላክ በሰማይ አምላክ በምድር አምላክ ለምን እንደሸሸኳችሁ ታውቃላችሁ። ነገ እግዚአብሔር ይሄን ምድር ይሰጣችኋል። ያኔ ባካችሁ አድኑኝ፣ ምልክትም ስጡኝ አለች። ተናገሩ። አድኑኝ፣ ምልክትም ስጡኝ። ንገሩኝ። አድኑኝ፣ ምልክትም ስጡኝ። ምልክት ሰጧት። እንዳይረዝምባችሁ ትምህርቱን ላጠቃል። ምልክት ሰጧት። ምልክቱን መሰላችሁ? ልክ ነው እንዳልሽ እግዚአብሔርን ምድር ይሰጣናል። ስንመጣ ቤተሰቦችሽን ሁሉ ማዳን ከፈለግሽ፣ አንቺ መዳን ከፈለግሽ፣ ከአንቺ ጋር መዳን የሚፈልጉ ካሉ ወደ አንቺ ቤት ይግቡ። በመስኮት ላይ ደግሞ ቀይ ሐር ፈትል አንጠልጢ አሏት። ያ መስኮት እነሱን ያወረደችበት ነው በገመድ። በመስኮቱ አውርዳቸው በሉ ሳይዋችሁ ሂዱ ብላ እነሱ በመስኮት እታች ወርደው እሷ ከላይ ሆና በሉ ምልክት ስጡኝ፣ አድኑኝ አለች። ረዓብ ስንመጣ እንድናድንሽ በዚህ መስኮት ቀዩን ሐር ፈትል አንጠልጥዪ አሏት። እሺ ያለች። ሰልሞንና ካሌብ ወደ ሰጢም ተመለሱ። ለኢያሱም ነገሩት። ምዕራፍ 2 በዚህ ያበቃል። ምዕራፍ 3 ሌላ ታሪክ ነው። ምዕራፍ 5 ሌላ ታሪክ ነው። ምዕራፍ 6 ላይ ነው እንደገና የሚጀምረው መጽሐፈ ኢያሱ ምዕራፍ 6 የመጀመሪያው ምዕራፍ። እየሰማችሁኝ ነው እንዴ? ቋንቋ ልቀይር እንዴ? እንዴት ነው ነገሩ? ነው እየተግባባን ነው? እየተግባባን ነው? በደንብ ትምህርቱ እየገባችሁ ነው? ነው እንደው ዝም ብዬ ነው? እየገባችሁ ነው? በደንብ እየገባችሁ? ወሽ ደግሞ እኔ እኮ ጎበዝ አስተማሪ ነኝ። ይገባችኋል አይደል? በቃ እቀጥላለሁ፣ ደግሞ አስተምራለሁ። አሜን። ምዕራፍ 6 ሲጀምር ኢያሪኮ ብሎ ነው የሚጀምረው። ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። የሚገባም የለም የሚወጣም የለም። ምክንያቱም ሁለቱ ሰላዮች ኢያሪኮን ሰልለው ሄደዋል። ስለዚህ መቼ ነው የሚመጡት አያውቁ። እግዚአብሔር ደግሞ ለኢያሱ ምን አለው መሰላችሁ? ኢያሱ ኢያሪኮን የምትማርከው በጦር አይደለም አለው፣ በጉልበት አይደለም አለው፣ በኃይል አይደለም አለው፣ በታቦቱ ነው አለው። ክብርና ምስጋና ለእግዚአብሔር ይድረሰው። በምኑ ነው የምትማርከው አለው? በታቦቱ ነው አለ። እግዚአብሔር የተመሰገነ ይሁን። አያችሁ፣ የኦርቶዶክስ እምነት ከሌላው የምትለይበት አንዱ ምንድነው? ታቦት ነው። በታቦቱ ነው። ደግሞ እንዴት እንደምታደርግ ስርዓቱን ነግርሃለሁ። ሂድ ወደ ኢያሪኮ 6 ቀን አንዳንድ ዙር ታቦቱን ይዘህ፣ ካህናቱ ታቦቱን ያክብሩ፣ አንድ ዙር ይዙሩ። በሁለተኛው ቀን አንድ ዙር፣ 3 4 5 6 አንዳንድ ዙር። በሰባተኛው ግን 7 ጊዜ ትዞራላችሁ። መለከቱ ይነፋል፣ ነጋሪቱ ይጎሰማል። ያኔ እኔ እግዚአብሔር በታቦቱ ላይ ለዘላለም የማድረው እግዚአብሔር ኢያሪኮን በእጃችሁ እሰጣለሁ አለ። በሩን ጥርቅም አድርገው ዘግተው፣ ድሮ ጦርነት ከተማ በግንብ ይታጠራል፣ ማንም አይደፍረውም፣ አለቀ። ኢያሱ ካህናቱን ተነሱ አላቸው። ታቦቱን አከበሩ። ከዛ በኋላ ወደ ኢያሪኮ ሄዱ። ደረሱ። ቅድም እንዳልኳችሁ 1 ዙር፣ 2 ዙር፣ 3 ዙር፣ 4 5 6 አንዳንድ። በሰባተኛው ቀን 1 ዞሩ፣ 2 ዞሩ፣ 3 ዞሩ፣ 4 ዞሩ፣ 5 6 ዞሩ። ሰባተኛው ሲደርስ እነሱ እየዞሩ የኢያሪኮ የተዘጉት በሮች ራሳቸው እየተከፈቱ ይዘጉ ጀመር። የተቆለፉት እየተከፈተ ይዘጋል፣ እየተከፈተ ይዘጋል። ለካ የእግዚአብሔር ታቦት ይግባ ነው የሚለው፣ ካህናቱ ይግቡ ነው የሚለው፣ የእግዚአብሔር ሕዝብ እስራኤል ይግባ ነው የሚለው። በዛ ሰዓት ምን ሆነ? ሰባተኛውን ሲዞሩ የኢያሪኮ ግንብ እንደ ሻማ ቀልጦ ወደቀ ይላል። የእግዚአብሔር ሕዝብ ገባ። ኢያሪኮ በኢያሱ እጅና በእስራኤል ልጅ ወደቀች። ከዛ በፊት ግን አንድ ትእዛዝ ተሰጥቷል። ኢያሱ ምን የሰጠው ትእዛዝ አለ? ወደ ኢያሪኮ ከተማ ስትገቡ አንዲት ቤት አለች። እዛች ቤት ላይ ቀይ ፈትል አለ።
ወደዛ ቤት ማንም እንዳይገባ፣ ከገባችሁ እነዛን ሰዎች ልታድኑ ነው እንጂ በእነሱ ዘንድ ምንም ነገር እንዳታደርጉ አለ። ኢያሪኮ ግን እንደዛ ፈርሶ ሁሉም ለሞት ሲዳረጉ አንዲት ሴት ብቻ ቀይ ፈትል ያንጠለጠለች ረዓብ የተባለች ራኬብ ዘማ፣ እሷ ብቻ ቀዩን ፈትል ስላንጠለጠለች ከቤተሰቦቿ ጋር ብቻዋን ዳነች። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። አሁን ሚስጥር ልንገራችሁ። ኢያሪኮ የዚህ ዓለም ምሳሌ ናት። ኢያሪኮ የምን ምሳሌ ናት? የዚህ ዓለም ምሳሌ ናት። ስንት ሰዎች ነበሩ የሰለሏት? ስንት ሰዎች ሰለሏት? 2 ሰዎች። ትምህርት በዚህ ነው የሚያበቃው። 2 ሰዎች ሰለሏት፣ ካሌብና ሶሎሞን። ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። ካሌብና ሶሎሞን ኢያሪኮን እንደሰለሏት ብሉይ ኪዳንና ሐዲስ ኪዳን ደግሞ እችን ዓለም ወይም እኛን ይሰልሉናል፣ ሁሉ ይበረብሩናል። መጽሐፍ ቅዱስ ስታነቡ ውስጣችሁን ነው የሚነግራችሁ። የእግዚአብሔር ቃል አሁን ስንሰማ እኛ ምን እየሆንን ነው? እየተሰለልን ነው። አሁን ውስጣችሁ የሚሰማችሁ ነገር ይኖራል። መጽሐፍ ቅዱስ ብሉይና ሐዲስ ኢያሱ የላካቸው ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። የኢያሪኮ የዳነች ምስኪን ሴት ረዓብ ዘማ የሷ ቤት መስኮት ቤቷ የእናንተ ስጋ ነው። ይሄ ሰውነት ነው ቤቷ። ይሄ ሰውነት ቤት ይባላል አይደል? ጳውሎስ ምን አለ? በዚህ ጭቃ ቤት ውስጥ እያለን ሁሉ ጊዜ እንጨነቃለን ይላል። ተመልከቱ። ይሄ ስጋ የነፍስ ማደሪያ ነው። ቤት ማለት ደግሞ ማደሪያ ማለት እኮ ነው። ቤተ ማለት አደረ ማለት እኮ ነው ግዕዙ። ቤት ማለት ማደሪያ ማለት ነው። በዚህ ስጋ ውስጥ ምን ያድራል? ነፍስ ታድራለች። ስለዚህ ቤት የተባለው ምናችን ነው? ሰውነታችን ነው። መስኮቱስ ምንድነው? ቤት መስኮት አለው አይደል? መስኮት ምንድነው? አፍ ነው። የምእመናን አፍ ምሳሌ ነው። የረዓብ ዘማ መስኮት የኔና የናንተ አፍ ምሳሌ ነው። በዛ መስኮት ላይ ቀይ ሐር አንጠለጠለች የሚለው ቀዩ ፈትል የስጋውና የደሙ ምሳሌ ነው። ስለዚህ ወደ ረዓብ ቤት ያ ቀይ ፈትል የተደረገው የመዳን ምልክት ኢየሱስ ክርስቶስ ከሰማይ ሰማያት ይመጣና ብሉይና ሐዲስን ሰብኮ እኔና እናንተን እንድንድንለት ስጋውና ደሙን ይሰጠናል ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በእያንዳንዱ ነገር ውስጥ የምታዩት ይሄንን ነው። ቅዳሴ ስታስቀድሱ ብዙ ቦታ አነሳዋለሁ። ካህናቱ ይወጡና ከዛ 3ቱ ዲያቆናት ሆነው የሚባል አለ አይደል? ትዝ ይላችኋል። ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ። እናንተ ምን እንደምትሉት? ትክክል፣ እንደሱ ነው። ሌሎች ያላወቃችሁት እንዴት ነው? ይሄንን አታውቁም እንዴ? ስብሐት ወክብር ለስሉስ ቅዱስ ይደሉ ማክሰው ካለ የሚባለው አሁን የተባለው ከዛ በአራቱ ማዕዘን ይባላል። ከዛ ገባሬ ሰናዩ ቀሚስ እንላለን እኛ። ቀሚስ ዲያቆን በቀሚስ የቀደሰው ገባሬ ሰናዩ መስቀሉን ለተጨማሪው ዲያቆን ይሰጠዋል። እሱ መጥቶ ፊቱን ወደ ምዕራብ አዙሮ የጳውሎስን ንባብ ይጀምራል። ገባሬ ሰናዩ ቄሱ ደግሞ ዋናው ቄስ እሱ ደግሞ ይባርክና ሁሉንም ከውስጥ ባርኮ ይወጣል። ስጋው ደግሞ የሚቀበሉትን ከውጭ ደግሞ ብዙ ስለሆኑ በዚሁ ይባርካቸዋል። ከዛ ምን ያደርጋል? ዲያቆኑ መስቀል ይዞ፣ ካህኑ ጽና ይዞ፣ ሌላው ደግሞ ጥላ ይዞ እንዲህ ይዞራቸዋል አይደል? ዑደት ይዞራል። ሲዞር የሚናገረው ነገር አለ። እዛ ጋር የሚናገረው ነገር አለ። እግዚአብሔር አምላክን በከመ አናህልከ የሚል ቃል አለ። እንደሱ አለ ሊቀማ ይመራል። በከመ አናህልከ ጥቅማ ላይ ኢያሪኮ በደ ኢያሱ ገብርከ አይደለም እንዴ? አሁን እዛ ጋር የሚለው ይሄንን ነው። እግዚአብሔር አምላክን ተመልከቱ። እግዚአብሔር አምላካችን በከመ አናህልከ ቅድመ ጥቅማ ለኢያሪኮ በደ ኢያሱ ገብርከ ወልደ ነዌ። ዝም ብሎ አይደለም የሚዞረው፣ ይሄንን ቃል እየደገመ ነው የሚዞረው። የኢያሪኮን ግን በባሪያ በነዌ ልጅ በኢያሱ ያፈረስክ ዝም ብሎ እናንተም ሲዞራችሁ ኢያሪኮ ውስጥ እንዳሉ ምዕመናን ሳይሆን እንደ ረዓብ ናችሁ። እናንተ እንደ ረዓብ ዘማ
ከዛ ውስጥ እንዴት እንደሚያወጣችሁ ካህኑ ይሄንን ይላል። ከዛ ምን ይላል? ከማሁ ይላል። ልክ እንደዛው ማለት ነው። ልክ እንደርሱ ማለት ነው። ከማሁ አንህል ጽቅመ ኃጢአትየ ወኃጢአተ ኩሉ ሕዝብከ በእደ ዚአየ አነ ገብርከ ይላል። እንደዚህ አይደለም መጋቢ ሐዲስ? ይሄ ነው አይደል የሚባለው? አዎ ይሄ ነው። ዝም ብሎ አይልም፣ አይዞርም ዝም ብሎ። በኢያሱ እጅ የኢያሪኮን ግንብ በነዌ ልጅ በኢያሱ እንዳፈረስክ አሁን ደግሞ ይላል ቄሱ በእኔ በኃጢአተኛው እጅ የኔንም ኃጢአት እዚህ የተሰበሰቡትን ሁሉ የሁሉንም ኃጢአት አፍርስላቸው ሲል በእናንተ ዘንድ ያለ በሐልዮ በነቢብ በገቢር የተሰራ ኃጢአት ሁሉ እንደ ኢያሪኮ ግንብ እንደ ሻማ ቀልጦ እያንዳንዳችን የ40 ቀንና የ80 ቀን ሕፃን ነው የምንሆነው። ቅዳሴው መሃል ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ይሄ ነው የኔ እናንተ ይሁን። በየዕለቱ ነው ምንድነው? አዎ ኃጢአት በየዕለቱ እንሰራለን። ታዲያ ልብሱ በቆሸሸ ቁጥር ይታጠባል እኮ። ሌላ ምን አለ? ሰው እኮ የሚፈረድበት ኃጢአት ሰራ ተብሎ አይደለም፣ ንስሐ አልገባህም ተብሎ ነው። አያችሁ፣ በእያንዳንዱ ነገር ላይ ስታዩት የኢትዮጵያ ቤተክርስቲያን ይሄን ነው የምትነግረው። ቀዩ ፈትል ስጋውና ደሙ የማይቀበል ሰው እንዴት ነው የሚድነው? በኦሪት ዘጸአት ምዕራፍ 12 ላይ የፋሲካውን በግ አስታውሱ። እግዚአብሔር ለሙሴ ነገረው፣ ሙሴ ለሕዝቡ ነገረ። የፋሲካውን በግ ረዱ፣ በሮቻችሁን ቀቡ፣ ጎበኑን ቀቡት አለ። መልአከ ሞት በኩለ ሌሊት ይመጣል ተባለ። ደሙ የሌለበት ቤት የሞት መልአክ ይገባል። ደሙ በሌለበት የሞት መልአክ ይገባል። ደሙ በሌለበት ቀዩ ፈትል በሌለበት በኢያሪኮ የጣዖት ከተማ በዛ ቤት ውስጥ ሞት ይገባል። ቀዩ ፈትል ባለበት በረሃብ ቤት ሞት አይገባም። በኦርቶዶክሳውያን ዘንድ ሞት አይገባም። በተዋሕዶ ልጆች ዘንድ ሞት አይገባም። በ40 ቀን በ80 ቀን ያለው በውስጣቸው ያለው ስጋና ደም ያ ቀይ ፈትል የኢየሱስ ደም እያንዳንዳቸውን ከሞት የሚያድን ነው። ኦርቶዶክስ መሆን ለመዳን ነው። ተዋሕዶ መሆን ይሄ ነው። ክብርና ምስጋና ለዘላለም ለአምላካችን ይድረሰው፣ ስሙ የተመሰገነ ይሁን። የፋሲካው በግ ታረደ። እኩለ ሌሊት ላይ መልአከ ሞት መጣ። ደሙ ያለበት ቤት አይገባም። በበሩ ላይ ተቀምጧል፣ ደሙ አይገባም። በጎበኑ ላይ ደሙ ተቀምጧል፣ አይገባም። ደም በሌለበት ቤት ይገባል። በግብፃውያን ቤት፣ በእያንዳንዱ ቤት ሁሉም በሞት ተወሰደ። አንዱን አልቀሰቀሰው። የፋሲካው በግ ይሄ ነው። የፋሲካው በግ ኢየሱስ ነው። በጉሱ ነው። ዮሐንስ መጥምቅ ከሩቅ አየው፣ ወደ እሱም ሲመጣ ተመለከተው። ይህ ከኔ በፊት የነበረው ነው አለ። እኔ 6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው አለ። እኔ የጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ነው በጉ ለእግዚአብሔር ዘአትት ኃጢአተ ዓለም አለ። የእግዚአብሔር በግ እነሆ የዓለምን ኃጢአት የሚያስወግደው አለ። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እርሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት። በጲላጦስ ፊት አቀረቡት። መላእክት የሚንበረከኩለትን የሾህ አክሊል ደፉት። መላእክትን በክብር የሚያቀናጀውን እሱን ናቁት። ሁሉን የሚያየውን ሁሉን የሚመለከተውን አይኑን ሸፍነው መቱት። ክርስቶስ ሆይ ማን ነው የመታህ ብለው ቀለዱበት። ከትውልዱ ይሄንን ማን ነው ያስተዋለው አለ ኢሳይያስ። ባየነው ጊዜ ደም ግባት የለውም፣ እንደተቀሰፈ ቆጠር ነው። በእግዚአብሔር እንደተመታ በሱ መገረፍ ግን በሱ ቁስል ግን እኛ ተፈወስን አለ። መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴው በርባንን አስፈቱ። ዕውር ያበራውን፣ ለምጻም ያነጻውን፣ ጎባጣ ያቀናውን፣ ሽባ የተረተረውን፣ የዕለት ሬሳ ወለተ ኢያኢሮስን፣ የ4 ቀን ሬሳ አልዓዛርን ከመቃብር ያወጣውን ጎተቱት።
እሱም በፍቅር ተከተላቸው። ወዮ ምን አይነት ትሕትና ነው አለ ዮሐንስ አፈወርቅ አለቀሰ። ምን አይነት ትሕትና ነው! በግ እያለው ቀንድ እያለው የማይዋጋ በግ አለ። አባ ሕርያቆስም ነገረን። ፍቅር ሳብ ወለወልድ ኃያል መንበሩ አብጽሖ እስከ ለሞት አለ። ፍቅር እነሆ የአምላክን ልጅ ከሰማይ ሳበው እስከ ሞትም አደረሰው አለ። ልብሱን ገፈፉት፣ ቀይ ግምጃ ለበሱት፣ እንደ ወንበዴ ቆጠሩት፣ ወደ ቀራንዮ አደባባይ ወሰዱት። እናቱ ድንግል ማርያም አለቀሰች። የራሱ ደቀ መዛሙርት ተበተኑ። ሰውየውን አናውቀውም አሉ። 2 ዓሣ 5 እንጀራ አበርክቶ ያበላቸውን ኢየሱስ አናውቀውም አሉ እነ ጴጥሮስ። ካዱት። ሁሉም እንደዛው አሉ፣ አናውቀውም አሉ። ሌሊቱን ሙሉ ደበደቡት። 6666 ጊዜ ገረፉት። ሰውነቱ በደም ተነከረ፣ አጥንቱ ተቆጠረ። ልበ አምላክ ዳዊት የተናገረው ትንቢት ተፈጸመ። አጥንቶቼ ተቆጠሩ፣ ውሾች ከበቡኝ፣ ለጥሜ እንኳን ሐሞትና ከርቤ ሰጡኝ አለ። ዓርብ 6 ሰዓት ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት። ነፍሱ የወጣችው 9 ሰዓት ገብርኤል መልአክ ሰይፉን መዘዘ። ላጥፋቸው አለ። በመስቀሉ ላይ ያለው ትሑቱ ንጉሥ ተዋለ። ያንተ ትዕግስት አያልቅም ብሎ ሰይፉን ወረወረው። ሚካኤል ዝም አለ። ዑራኤል በብርሃን ጽዋ ደሙን ይቀዳ ጀመረ። እመቤታችን ከዮሐንስ ጋር ብቻ ታለቅሳለች። ዝናብን የሚሰጥ ውቅያኖስን የፈጠረው ኃያል አምላክ ተጠማሁ አለ። ሐሞትና ከርቤ ሰጡት። እንትፍ አለው። አልጠጣሁም። የብርሃን ልብሱን ገፈፉት። ያኔ የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብትም ረገፉ። 9 ሰዓት ላይ ነፍሴን ተቀበል ብሎ ነፍሱን ሰጠ። በዋዜማው ማታ በሐሙስ ምሴት ማታ ህብስቱን አንስቶ ባርኮ እንኩ ብሎ ይሄ ለእናንተ የሚፈተተው ሥጋዬ ነው አላቸው። ጽዋውን አንስቶም ባረከ። ሁላችሁ ከዚህ ጠጡ፣ ለአዲስ ኪዳን የሚፈሰው ደሜ ይሄ ነው አላቸው። በቀራንዮ አደባባይ የሰጠን እሱን ነበር። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ቀዩ ፈትል ኢያሪኮ ስትቀልጥ በሞት ስትወሰድ ዘማ የተባለችው ኃጢአተኛ የተባለችው ረዓብ ዘማ በቀዩ ፈትል ዳነች። ዛሬም እኔና እናንተ ኃጢአተኞች የተባልን በደለኞች የሆንን እሱ ራሱ ሲናገር እኔ የመጣሁት እነሆ ለጤነኞች አይደለም ለበሽተኞች ነው የመጣሁትና ልፈውስ ላድን ነው ብሎ እንኮ ሥጋዬን ብሉ ደሜን ጠጡ አለ። በዚህም የዘላለም ሕይወት ታገኛላችሁ አለ። በቀራንዮ አደባባይ ላይ ሰጠን። እሱን ስንቀበል ሥጋውን ደሙን ስንቀበል ያኔ ነው የኔና የእናንተ ድህነት። ቀዩ ፈትል ሚስጥሩ ይሄ ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። አዎ እግዚአብሔር አምላካችን እኔና እናንተን ለማዳን ያደረገው ይሄ ነው። የኦርቶዶክስ ቤተክርስቲያን እች ናት። ሥጋው አማናዊ ነው፣ ደሙም አማናዊ ነው። በሌሎች ዘንድ ግን እንደዛ አይደለም።
ግማሹ መታሰቢያ ይላል፣ ግማሹ የራት ይላል፣ ግማሹ የጌታ የራት ይላል። የት ያውቁታል? የሚገርማችሁ ስጋው ደግሞ እህት አብያተ ክርስቲያናት የሚባሉት በግብፅ ሁሉ ምንም አይሸፈንም። በካቶሊኩ ብትሄዱ አይሸፈንም። በፕሮቴስታንቱ ዓለም ተውት ጭራሽ፣ እሱ ቀልድ ነው። በእኛ ግን ስጋው ደግሞ ሲወጣ እንዴት ነው? ተሸፍኖ ነው አይደለም? ድርገት ወረዱ የሚባለው ከውስጥ አምን እያለ ካህኑ ጸሎቱን ያደርግና ከዛ እናንተ ስጋው ደግሞ ሊመጣ ሲል እችን ነገር በደንብ ተማሩ። ጸሎት አለ ስጋው ደግሞ የሚቀበል ሁሉ የሚላት እያንዳንዱ የሚላት በውስጥ ስለማይባል በንባብ እሷን ከካህናት ቀርባችሁ ወይ ከዲያቆናት ስጋው ደግሞ የምትቀበሉ ሰዎች ሁሉ አጭር ነች ተማሯል። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም፣ እኔ አሳዝኛለሁና በጎ ስራ ምንም የለኝምና እያለ የሚጸለይ ጸሎት አለ። እሷን ጸሎት ተማሩ። ስጋው ደግሞ የምትቀበሉ ሁሉ ካህኑ ዲያቆናቱ በውስጥ ይደግሟታል። ከዛ ስጋው ደግሞ ሲወጣ ዕጣነ ሞገር አለ። ዕጣነ ሞገር የሚባለው ሁል ጊዜ ስለ ኢየሱስ ስቅለት ብቻ ነው። በእኛ ቤተክርስቲያን ስለ ኢየሱስ ስቅለት ስላደረገው ማዳን ብቻ ነው። ከዛ ዲያቆኑ ጸልዩ በእንተ ያነ ይላል ወበንተ ኩሎሙ ክርስቲያን። እሱን ካለ በኋላ ለክርስቶስ ዘምሩለት ይላል። መጨረሻ ላይ ሰብሑ ወዘምሩ ይልና ስጋው ደግሞ ይወጣል። እናንተ ምን ትሆናላችሁ? ይዛን ጊዜ ሊቀጠውላችሁ ነው የምታዩት። ምን ታደርጋላችሁ? ለካ አስቀዳሽ አይደላችሁ። ምን የምታስቀድሱ መስሎኝ እኮ ነው የምጠይቀው። አስቀዳሽ መስላችሁኝ እኮ ነው። እንደዛ መስሎኝ እኮ ነው። እሺ የምታስቀድሱት ንገሩኝ። ምን ታደርጋላችሁ? በዛ ሰዓት ሰግዳላችሁ? እሺ አሜን አባቴ ይደምስስልን ኃጢአታችን። ስጋው ደግሞ ተሸፍኖ ይወጣል። ካህናት ዲያቆናት በአንድ ላይ ይመጣሉ። የዛን ጊዜ ምዕመናን ሁሉም ይሰግዳሉ። ስጋው ደግሞ ተሸፍኗል፣ አይታይም። ለምን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ለምን ይሄ ሆነ? በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ስለሆነች ምንም ሌላ መልስ የለም። ከፈለክ እነግርሃለሁ ደግሞ እንዴት እንደሆነ። እናንተ የጌታን ልብስ ከገፈፉት መካከል አይደላችሁም። ደስ ይበላችሁ። ክብርና ምስጋና ለእግዚአብሔር ይድረስ። እናንተ ክርስቶስ ይሰቀል ካሉት አይደላችሁም። ክብር ምስጋና ይግባው እግዚአብሔር። እናንተ ሰውየውን አናውቀውም ያላችሁ አይደላችሁም። የምታውቁት ናችሁና ከዋክብት ናችሁ እናንተ፣ ከዋክብት ናችሁ እናንተ። ስለዚህ ፀሐይ ጨለመች፣ ጨረቃ ደም መሰለ፣ ከዋክብት ረገፉ፣ የአምላክ እርቃን አይታይም ብለው ብያቸዋለሁ። ለአእምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላክ እርቃን አይታይም ሲሉ አእምሮ ለቦ ያለው የሰው ልጅ ግን ወኮነ ከመ እንስሳ እያእመረ አላወቀም። ነገሩ እንዲህ ነው። በዚህ ልጨርስ ትምህርቴን። ክርስቶስ ልብሱን ሲገፉት ፀሐይ ምን ሆነች? ጨረቃ ደም መሰለ፣ ከዋክብት ረገፉ። ፀሐይ ካህናት ናቸው ቀሳውስት፣ ጨረቃ ዲያቆናት ናቸው። እናንተ ምን ልትሆኑ? ከዋክብት። ፀሐይ ምን ሆነች? ጨለመች። ጨረቃ ምን ሆነች? ደም መሰለች። ከዋክብት ምን ሆኑ? ረገፉ ማለት ሰገዱ ማለት ነው። እናንተ ድፍት የምትሉት የከዋክብት ምሳሌ ናችሁ። የምትሰግዱት ለኢየሱስ ነው። የምትሰግዱት ለአምላክ ነው። የተዋህዶ እምነት የተመሰረተው ኢየሱስን በማምለክ ላይ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ኦርቶዶክስ ልዩ ናት። ይሄ ነው። ቆይ ከዛ በፊት ሌላም ቦታ አስተምሬዋለሁ። ስጋው ደግሞ ሊቃረብ ሲል እግዚኦታ አለ አይደል? ስንት ጊዜ ነው እግዚኦታ? ሌላም ቦታ ተናግሬዋለሁ። ይስሙ። በሌላም ቦታ ያለው ስንት ጊዜ ነው እግዚኦታ ቢባል? መጀመሪያ ካህኑ ስንት ይላል? 3 ጊዜ። ስንት ጊዜ ነው የሚለው? እሱ አንድ ጊዜ ብሎ አንዴ እግዚኦ ማለት 3 በረጅም ዜማ በአብይ ዜማ ይለዋል። እናንተ ከዛ ምን ታደርጋላችሁ? ትቀበላላችሁ። ቄሱ አንድ ጊዜ በአብይ ዜማ ስንት ጊዜ ይለዋል? 3 ጊዜ። ቄሱ 3 ጊዜ ሲል እናንተ ስንት ጊዜ ትላላችሁ? 3 ጊዜ። 3 እና 3 6። ከዛ ቀጥሎ
ስንት ጊዜ ነው የሚለው? 3 ጊዜ ይላል። ግን ስንት ጊዜ? በአንዱ ብቻ 5 ጊዜ ይላል። በአንዷ ብቻ እግዚኦ መሐረነ ክርስቶስ እግዚኦ እያለ 5 ጊዜ ይላል። 5 ጊዜ 3 ቄሱ የሚለው 5 ጊዜ 3 ስንት ይመጣል? 15። እናንተም ስንት ጊዜ ነው የምትሉት? 5 ጊዜ 3 ስንት ይሆናል? 15። 15 ሲደመር 15 30። ቅድም ስንት አለ? 30 እና 6 36። ከዛ መጨረሻ ላይ ቄሱ ምን ይላል? እግዚኦ መሐረነ ክርስቶስ ብሎ ለብቻ መጨረሻ የሚለታለች። ከዛ በፊት 2 ይላል። 2 ጊዜ ሲል እናንተም ስንት ጊዜ ትላላችሁ? 2 እና 2 ቅድም ስንት አለ? 36 እና 4 40። ከዛ ለመጨረሻ ብቻውን ነው የሚለው። እናንተ አትሉም አይደል? አንድ ላይ ስንት ይመጣል? 41። ክርስቶስ የተገረፈውን ግርፋት የምናስ ከዛ በኋላ ነው ስጋው ደግሞ የሚመጣው። ወይ ተዋህዶ አይ ክርስትና እንዴት የታደልንን ቀዩ ፈትል ዘማውን የሚያድን ኢየሱስ ክርስቶስ ኃጢአተኞችን የሚያድን በደለኞችን የሚያድን ኦርቶዶክስ ተዋህዶ እቺ ናት ሃይማኖት ከምግባር። ጳውሎስ ሐዋርያ በእምነት ዳነች ሲላት፣ ያዕቆብ ደግሞ በሥራ ይላል። ኦርቶዶክስ እምነትና ሃይማኖት የሚነገርባት ቅድስት ቤተ ክርስቲያን በደም ፍሰት አድነን፣ በእናትህ እንባ ኃጢአታችንን ይቅር በል አሜን። የቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን